ጽናትና ኪራ እንግዲህ ዛሬ ብራምባውን ሰባብረውታል ማለት ነው። ዛሬ እንግዲህ ያበጠው ይፈንዳ። በቃ እስካሁን ብዙ ፈትኜሃለሁ። ዛሬ ፈተና ብዙ ፈተናን አልፈሃል። ስለዚህ የሰጠውን ፈተና ስላለፍክ ዛሬ እንኳን በቃ እያለች እንግዲህ በደስታ ልቡን ስንጥቅ አደረገችለት። ልጁን እንዴ ታዲያ ተገኝቶ እንዴ ከአንቺ ፍቃድ መጥቶ ነው እንደ ብሎ እንግዲህ አለውልሽ ብሎ እንግዲህ ያው ብራምባውን ሰባበረው ኪራ አጀበላ። እንግዲህ ያው ከሷ ጋራ ያኔ በስካር መንፈስ እንደዛ ካደረጋት በኋላ እንግዲህ ሁለተኛ ጊዜ ዛሬ ማለት ነው። ዛሬ ደስታ በደስታ ሆነዋል። የዳቦ ስምሽ ማን ይሆን ታዲያ? ጽናቴዋ። አይ ጽናት እንደው ተግደረደረ። የመጀመሪያ ላይ ተግደረደረች። አይ ትንሽ እንቆያለች። ወደ ግርግዳው ጠጋ አለች፣ ወደዛ ተመለሰች። እኔ እኮ የመሽኮርመምሽ ብዛቱ ላይ ቀረልሽ እኮ እንደው እንግዲህ ያው ደስታቸው ደስ ይላል። እነሱ ሲደሰቱ ደግሞ የሆነ የሚመጣ ነገር አለ። ፈጣሪ እሱን ነገር የያዝላችሁ። ያቺ ቤቲ ደግሞ ወደ እናንተ ተመልሳ እንዳትመጣ ጸሎት አድርጉ ወይ ፈጣሪ። እና የኪራ እናት እንግዲህ ህመሟ ይነገረው ለኪራ አይነገረው የምናየው ነው የሚሆነው። አይመስለኝም፣ የሚነገረው ግን አይመስለኝም። ቢነገረውም ደግሞ አባቱ ነው መጥቶ የሚነግረው ብዬ አስባለሁ። ወይ ደግሞ እሷ እንደዚሁ ከድራማ ውጪ እንደሆነች እዛው እንዳለች ድራማው ያልቃል። ድራማቸው ግን ሊያልቅ መሰለኝ። በነገራችን ላይ ለምንድን ነው እንደዚህ የሆነው? ማለቴ እየተበታተኑ ነው ስላችሁ። አሁን ያቺ ሀና እና ሚኪ እነሱ ሲጀመር በመሀል ነበር የመጡት እና ሚኪ ወደ ውጭ ሀገር ሄዷል። ሀኒም ደግሞ ባሏን ተከትላ ልትሄድ ነው። የእናቷ ሐኪም ቤት ታማ ገብታ ነበረ። ስንት ጊዜ በኋላ ዛሬ መታለች። እንግዲህ በእሷ ቤተሰቦችና በሚኪ ቤተሰብ መሀል ጥል ነበረ። የሀኒ እናት በመታመሟ ምክንያት የሚኪ ቤተሰቦችም የሀኒን ቤተሰቦች ሊጠይቁ እዛ ሆስፒታል መጡ። በዛው እርቅ ወረደ ማለት ነው። እንግዲህ ሚኪ ወደ ውጭ ለስራ ሄዷል። እሷም ተከትላ ልትሄድ ነው ባሏን እና ቤታቸው እዚህ ጽናት ጎረቤት ነበሩ። ዛሬ እንግዲህ እቃዋን ለማስጫና የቤት ኪራይ ለመከፍል የመጣሁት ብላለች። ግን ያው የምትሄደው ከሳምንት በኋላ መሰለኝ። እንግዲህ ሰኔ ድራማቸው ሊያልቅ ነው እንደዛ ነገር ይመስለኛል። ለዛ ነው ያፋጠኑት የጽናትና የኪራ ነገርም ማለት ነው። እንግዲህ በጣም ደስ ይላል። ሰንዬ ደግሞ በጣም እየተጨናነቀች ትገኛለች። የእህቷ ጉዳይ በጣም እያስጨነቃት ነው። የእህቷ የባሏ እናት እዚች ሰኒ ጋር እየደወለች በጣም ነው የምታስጨንቃት። እንደገና ደግሞ ደብዳቤ ጽፋ አስቀመጠችላት። ደብዳቤው ምንድን ነው የሚለው? እህትሽን ጓደኛ መስለን ገብተን አሰቃይተን እንገልልሻለን። የልጄን ህይወት እንደነጠቀች የእሷንም ህይወት እነጥቃለሁ እያለች እንግዲህ ሰናይትን ታስፈራራታለች። ከሌሊቱ 8 ሰዓት አካባቢም እየደወሉ ያስቸግሯታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትና ኪራ ዛሬ ብራምባው ሰበረልሽ ነው። ዛሬ እንግዲህ አለምሽ ዛሬ ነው አይደል የሚባል። ዛሬ እንግዲህ ደስታ በደስታ ሆነዋል። ደስታችሁ እንግዲህ ፈጣሪ ያዝልቅላችሁ ነው የምለው። ሌላ ምንም አይደለም። የሚያስከፋችሁን፣ የሚያስለቅሳችሁን፣ የሚያለያያችሁን ሰው ፈጣሪ እዛው አስሮ ያስቀምጥላችሁ ካላችሁ ላይ የእውነት እናንተ ስትደሰቱ የሆነ የሚመጣ ነገር አለ። ባለፈ እንደዛ ፍቅራችሁን በተገላለጻችሁ በማግስቱ የእሱ አባትና የእሱ አባት መጥተው ነገሩ ተበለሻሽቶ ሄደ። የጽናት አባት እንኳን ምንም አልተናገሩም። እሳቸው የኪራ አባት ነገሮችን አበለሻሽተው ሄዱ። ያቺ አሴት መጣች። ሁሉም ነገር ተበለሻሸ ማለት ነው። እንግዲህ ዛሬ እንደ አዲስ ፍቅራቸውን አድሰው እንግዲህ በደስታ በፍቅር እየተኖሩ ነው ማለት ነው። በጣም ነው ደስ የሚሉት የእውነት። በተለይ ኪራና ጽናት በቃ በጣም ደስ የሚሉት። ድራማው ሲጀመር በጽናትና በኪራ ነው የሚያልቀው። ለምን መሰላችሁ? ይሄ ድራማ ሲጀመር የተባለው በእነሱ በሁለቱ። ከዛ አሁን ገባ። ከዛ መራዊት መጣች፣ የጽናት እናት መጣች፣ ቤቲ መጣች። እንደዛ እያለ ቀጠለ ማለት ነውና በጽናትና በኪራ ስለተጀመረ በሁለቱ ነው ድራማው ማለቅ ያለበት ማለት ነው። እንግዲህ ዛሬ ደስታ በደስታ ሆነዋል። መሩዬ አማቷ በጣም ወዳታለች። በጣም የምትወደድ ናት። በነገራችን ላይ መራዊት ካለባበሷ ጀምሮ ስርዓቷ ደስ ስለሚለኝ እኔ ቆንጅዬ ናት። እንግዲህ ልጅ ውለዱ፣ ጊዜ ታክሲ አይደለም፣ በእድሜያችሁ አትቀልዱ።
የአሁን ልጆች ምክር አትሰሙም እያለች እንግዲህ እየመከረቻቸው ትገኛለች። እና ኧረ ማሚዬ እኔ ገና አንድ ፍሬ ልጅ ነኝ አላለም ናሆም። ኧረ ማሚ አትቀልጂ እባክሽ እኔ ገና አንድ ፍሬ ልጅ ነኝ አለ። እና እንግዲህ ጽንን ማናት መራዊትንም በይ ቤትሽን እንዳትረሺ እዚህ ተቀምጠሽ እያለች እንግዲህ መራዊትንም ቻው ተባብለው ከነኪራ ቤት ምሳ በልተው ቡና ጠጥተው የናሆሜ እናትም ወደ ቤቷ ሄደች። ከዛም እንግዲህ ሁሉም ወደ የቤታቸው ከሄዱ በኋላ መሸ፣ ተኛ፣ ነጋ። እንግዲህ ማነው ይሄ ናሆሜና መራዊትም እራታቸውን እየበሉ እየተዝናኑ እየተሳሳቁ ደስ ሲሉ የእውነት እና ማናትቺ መራዊት ስለ በሽታዋ እያወራች ነበረ በልቧ ማለት ነው። ናሆም ለእናቱ መናገር ነበረበት። አሁን ብትሰማስ ደግሞ ምን ታረግ ይሆን? አሁን እሱም ልቡ ይሰበር ይሆን? ከኔ ተለይቶ ፈጣሪ ሆይ እኔ ከሱ እንዲለይ አልፈልግም፣ ብቻ አንተ ታውቃለህ ሁሉንም ነገር እያለች ብቻዋን እያወራች ነው። እና ስለ በሽታዬ ብትሰማስ እናቱ ምን ትል ይሆን? አልፈልጋትም ትል ይሆን ሆይ እያለች በጣም ብዙ ነገር ታወራለች ማለት ነው። የማምሽን በአንደኛ ደረጃ ለፈጣሪሽ ንገሪው። እውነት ፈጣሪ ወደ ፈጣሪ የተዘረጋች ምንም ባዶን አይመለስም እና ፈጣሪ መቼም አያሳፍረንም። ዋናው ነገር በፈጣሪያችን ላይ እምነት ሊኖረን ይገባል እና ወደ ፈጣሪሽ አልቅሺ ጽና ማናት መራዊትዬ ይምርሻል ማለት ነው። ሲቀጥል ደግሞ ጽናት ከዚህ በፊት ላሳለፈቻቸው ነገር ኪሩቤልን እንደዛ ከፍ ዝቅ ላደረገችው ፍቅሩን የገፋችው ሁሉ እንግዲህ ዛሬ ቆጭቷት ስላችሁ አሁን ዛሬ ያደረገችው ዛሬ እያየች ያለውን ፍቅር ነበር እየገፋች ያለችው እና እኔ ነኝ ኪራን እንዲርቅ እና ያሰቃየሁት። አሁን ግን ቆሜ ሳስበው በጣም ነው የሚያሳዝነኝ የሚቆጨኝ እያለች ነው እንግዲህ መራዊትና ጽናት ለምንድን ነው ጓደኛ ማትጁ? ለምንድን ነው ፍቅረኛ ማትጁ? በህይወትሽ ውስጥ ሌላ ሰው አለ ወይ ሲሏት እኔ ማንም ሰው የለም በህይወቴ ውስጥ እንዲኖርም አልፈልግም። ለእኛ ቤተሰቦች ፍቅር ገዳይ ነው። ስለዚህ እኛ ለፍቅር የተፈጠርን ሰዎች አይደለንም ለአዘን እንጂ። እኔ አሁን ላይ ለወንዶች የማሳያቸው ፊት የኮሶ የሆነ ፊት ነው ስትላት፣ ደግሞ እሱ ምን አይነት ፊት ነው ስትላት መራዊት አይ እሱን ፊት ለወንዶች ብቻ ነው የማሳየው ለእናንተ አይደለም አለች ማለት ነው። እንግዲህ እሷ በእህቷ በጣም ብዙ ነገር ተምራለች። አይደለም በእህታችሁ በአቅራቢያችሁ ካሉ ሰዎች ላይ ብዙ ነገር ትማራላችሁ። ገብቷችኋላ? እንግዲህ እሷ እህቷ ምን ያክል እንደተሰቃየች የባሏ ከሞተ በኋላ ከቤት አውጥተው ጥለዋት ጎዳና ላይ ትቀራለች የተባለችው ልጅ ዛሬ አልፎላት የቤት ባለቤት ሆና የገንዘብ ባለቤት ሆና ሳይዋት አይናቸው ደም ለብሶ እንግዲህ ጓደኛ መስለን እናጠቃታለን፣ እህትሽን እንገላታለን፣ እናሰቃያታለን እያሉ እችን ሰኒን እያስፈራራት እያስለቀሷት ይገኛሉ ማለት ነው። እህቴን ተውልኝ፣ በቃ ምን ታደርጋችሁ፣ ከህይወታችን ውጡልን እያለች እያለቀሰች ትገኛለች። ያዛም ደብዳቤ ጽፈው እንግዲህ አስቀምጡላት። ያው ደብዳቤ ምንድን ነው የሚለው? እህትሽ ያለችበት ድረስ ሄደን ጓደኛ መስለን ገብተን አሰቃይተን እንገልልሻለን። ታዲያ ለምንድን ነው ለእህትሽ የማትነግሪያት ስትላት፣ አይ እህቴ እንኳን አሁን ላይ ሰው ማመን ትታለች፣ ማንንም ልታምን አትችልም። አይ ሰኔ እንደዛ ማለት ሳይሆን ለፖሊስ አመልክች ቶሎ ብለሽ፣ ፖሊስ መስማት አለበት ይሄ ነገር ምናምን አለቻት ማለት ነው። እንግዲህ ከባድ ነው በእውነት ምሩዬና እንግዲህ ናሆሜም የእናንተ ምራን በመቼ እንደሚሰበር እንግዲህ አናውቅም። በቀጣይ ደግሞ እናንተ ግን ሳስበው ለምን ተራርቀው ነው የሚተኙት? እንደ ኪራና እንደ ጽናት እኮ አይደለም። መራዊትና ናሆሜ አይታችሁ ከሆነ ማለት ተራርቀው ነው የሚተኙት ማለት አንድ አልጋ ላይ ሆነው እንደዛ በቃላ እንደ ጽናትና እንደ ኪራ ተለጣጥፈው አይደለም ማለት ነው። ኪራና ጽናት ግን እናት ፍቅረኛሞች ሳይሆኑ አይቀሩም ሳስበው አንዳንዴ ማለት ነው። ነገረ ስራቸው እንደዛ ነው የሚያመላክተው። አንድ ላይ ቢሰሩ ግን ከካሜራ ጋር ብቻ ያው ያም ሆነ ይሄ ደስታቸው ስለተመለሰ በጣም ደስ ብሎኛል። እኔ የእውነት ኪራና ጽናት ደስታ ርቋቸው ነበረ። ሁሌ መናቆር፣ አንቺ ሰራተኛ፣ አንተ ምን፣ አንተ አለቃ፣ ጋሼ ምን ያላለችው ነገር አለ አቶ ኪሩቤል ተሾመ እያለች እንግዲህ ዛሬ ኪራዬ የኔ ፍቅር፣ ኪራዬ የኔ ውድ አረጉት
እንደዚህ ማርጠብ ብልል ካፍሽ እንደው ተሰቃየ ኪራያ ማለት ነው። ዛሬ እንግዲህ ለናሆሜ ካፌ ሄዶ ነገረው። ከጽናት ጋር አንድ ላይ አደርን እኮ ዛሬ ይለዋል። ታዲያ ምን አዲስ ነገር ነው ለእናንተ አንድ ላይ ማደር ስለው፣ ኧረ አንድ ላይ ማደር ስለ አደረገን እኮ አለ። ይህ ናሆሜን ያሳቀኝ የምር ወይ ናሆም